ركوعنا وسجودنا وقراءتنا للقرآن ولا تردها في وجوهنا يوم القيامة يوم الحسرة. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين. جزاك الله سوء نودع لنا الله يطبقنا. آمين 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 آمين. ونمشي متاجر. اشتياق عليك قدر أليكس أليكس كالكلينو እሺ ምትኩ ቀጥል። በቁርአናችሁ ኢየሱስ ወይስ አብርሃም ቀዳሚ ነው ይላል? በቁርአናችን ቀዳሚ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከኢየሱስም ከአብርሃም ነው። አብርሃም ወይስ ኢየሱስ ይቀድማል? ከዛ በኋላ ነቢዩ ሙሐመድ ይቀድማሉ። ከኢየሱስም ከአብርሃም ነው። ነቢዩ መሐመድ አላልኩም። አብርሃም ወይስ ኢየሱስ ይቀድማል? ሁሉንም ይቀድሟቸዋል እያልኩህ እኮ ነው። የሚበልጥ እየሰጠህ እኮ ነው። እኔ ሁለት እኮ እያነጻጸርኩ ያለሁት አብርሃም ወይስ ኢየሱስ ነው እያልኩ ያለሁት። መሐመድን እኮ አልጠየኩም። ሁሉንም ይበልጧቸዋል አልኩህ። ወዴት እንደምትሄድ ስለምታውቅ ነው። የምትሄድበትን ሂጄ እዛ ሂጄ ጠበቅኩህና ሁለተኛ የምጠይቀውን ጥያቄ በዛው ሁሉ ነው እያለስኩልህ ነው። አሁን ወዴት ልሄድ መሰላችሁ? ከአብርሃምና ከኢየሱስ ማን ይበልጣል ስለው ሲለኝ አይ አብርሃም ይበልጣል ስለው በእኛ ሀገር መጽሐፍ ቅዱስ ላይ እኔ ከአብርሃም በፊት አለሁ ብሏል ኢየሱስ ሊል ነው። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አብርሃምንም ኢየሱስንም ይቀድማሉ። ማስረጃ ልስጥህ? እሺ ስጠኝ እስኪ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ ይላሉ። ያለ ሐዲሱን አሳያቸዋለሁ። አዳም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ይላሉ። ያሰላም እኔ ከአብርሃም በፊት ነበርኩ አይደል ያለው ኢየሱስ ክርስቶስ። በዚህ አምላክ አደረጋችሁት። እኔ ከአብርሃም ከኖህ ከምናምን ከአዳም በፊት ሁሉ ነበርኩ ብለዋል። ኩንቱ ነቢይን ወአደም በይነ ሩሒ ወልጀሰድ። ላሳየህ። አዳም በፊት ነበርኩ። አዳም ገና በስጋና በመንፈስ ሳለ በስጋና መንፈስ መካከል ሳለ እኔ ነቢይ ነኝ የዛኔ ብለዋል። ምን ትላለህ? እሺ አሁን ከቁርአን እንውጣና በኤዱኬሽን ስንሄድ መሐመድ የመጣበትን ዘመን እኮ ኤዱኬሽን ራሱ ያውቃሉ። እንኳን ተውና ስለዚህ አሁንም ኢየሱስ የመጣበትን ሁሉ ደግሞ እናውቃለን። መቼ ነው የመጣው ከተባለ ከድንግል ማርያም ማህፀን ነው። የኢየሱስ ክርስቶስ ጽንሱ የት ነው የተጀመረው? ከአብርሃም በፊት ነው የተጸነሰው ወይንስ ከአብርሃም በኋላ? መልስ እኮ አሁን አንተ ራስህ መልሰህ ያለ እኮ ኢየሱስ ክርስቶስ እኮ ከአብርሃም በፊትም ነበር እኮ በሰማይ ላይ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአብርሃም ከኢየሱስም በፊት ነበሩ። ማስረጃ ልስጥህ? እሺ ዓለም ሁሉ የሚያውቀው ለምሳሌ ጂኦግራፊ ላይ የተጻፈው ነገር ዓለም ሁሉ የሚያውቀው አይደል? ዓለም ሁሉ የሚያውቀው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአዳም በፊት ሁሉ መሆናቸውን ነው። ማስረጃ ልስጥህ ወይ? 620 ላይ እኮ ነው መሐመድ የመጣው እኮ። ኢየሱስ ክርስቶስ ደግሞ ከማን 620 ከማን ውልደት በኋላ? ከኢየሱስ ውልደት በኋላ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከነቢዩ መሐመድ በፊት ከ600 በፊት እንዳለ እየመሰከርክ ነው ማለት ነው። ከዚያ በፊት የለም ነበር። በፊት ነበረ። ከዚያ በፊትስ ኢየሱስ መሐመድን ይቀድመዋል። ከመሐመድ በፊት እነ አብርሃም ነበሩ። አብርሃምን የሚቀድሙ እነ ኖህ እና አዳም ናቸው። አሁን ላሳየህ። ነቢዩ መሐመድ ኢየሱስንም አብርሃምንም እንደሚቀድሙ ኢየሱስ ያለው እኔ ከአብርሃም በፊት አለሁ ነው። ከአብርሃም በፊት አለሁ ማለት ከኖህ በፊት አለሁ አላለም። ስለዚህ ኖህ ይቀድመዋል። እኔ ከአብርሃም በፊት ነው ያለው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አዳም በስጋና በመንፈስ መካከል ሳለ እኔ ነበርኩ ብለዋል። ማስረጃ ስትህ ማስረጃ ከመስጠት በፊት አንድ ነገር ሊያሳምር፣ አሁን ክርስቲያንም ሙስሊምም ጠቅላላ የዓለም ሪሊጅን የሚያምንበት አንድ ነገር አለ። ጂኦግራፊ ሲጻፍ ሁሉ ነገር አምኖበት ነው የሚጻፈው። 620 ከኢየሱስ ክርስቶስ ልደት በኋላ መሐመድ እንደተወለደ መካ መዲና ላይ እንኳን የዓለም ጂኦግራፊ ያሳያል። ምን ትላለህ አንተ? ኢየሱስስ መቼ ነው የተወለደው?
ኢየሱስ ከዛ በፊት አሁን 2000 አሁን ለምሳሌ ዓለም ሁሉ ሊቆጥሩ አቆጣጠር ኢየሱስ ክርስቶስ ተወልዶ ከሄደ በኋላ ነው እኮ ኢየሱስ ክርስቶስም የሆነ ጊዜ ከድንግል ማርያም ነው የተወለደው አይደለ? አዎ በስጋ የተወለደው 2000 ከሱ በፊት አብርሃም ተወልዷል አልተወለደም? ከሱ በፊት አብርሃም ተወልዷል። ነቢዩ መሐመድን ከአደም በፊት ናቸው የሚለው ሳመጣለት የተወለዱት ከዚያ በኋላ ነው። ኢየሱስም የተወለደው ከነ አብርሃም በኋላ ነው። እሺ ጂኦግራፊ ላይ ለምንድን ነው ታዲያ ከ620 ከኢየሱስ ክርስቶስ በኋላ የተወለደ የሚለው? ጂኦግራፊ ትምህርት ላይ ነው። ሂስትሪ ላይ አስታውስ እንጂ ረስታ። ሂስትሪም ጂኦግራፊም ያው እኮ ነው። ያው እያደገ ሲሄድ ያው ነው። ሲቪክ ላይ ሊሆን ይችላል ደግሞ ሻስተ ሊሆን ይችላል። ማስረጃ ምንድን ነው? ጂኦግራፊ ነው መጽሐፍ። ጂኦግራፊ እየተገነጣጠለ ሲሄድ ወደ ሂስትሪ ይቀየራል። ጂኦግራፊ ግን ያለ ነገር ረስት ነው እንጂ ፊዚክስ ላይ ነው ይመስለኝ። ኬሚስትሪ ላይ ራሱ ሊኖር ይችላል። እንትኑ ከኋላ እንትኑ ገልጠው ማለት ነው። ሂስትሪ ኬሚስትሪ ነው። ጂኦግራፊ ላይ ሊያሳይ ያሳየኝ። ጂኦግራፊ መጽሐፍ ላይ በጣም ይገርማል። እስኪ አንተ ጂኦግራፊ መጽሐፍ ላይ ማለት ስለ ሪሊጅኖች አለ። አሁን ቡዱዝም አለ፣ ሽንቱዝም አለ። በዛ እስቲ ይኸው እስቲ ስለ ሙስሊም ስለ ክርስትና የሚያወራበት ነው። እስቲ ከፍተህ 8ኛ ክላስ አሁን የእምነት ባለቤት ናቸው። የእምነት ባለቤት ናቸው። በጂኦግራፊ ማስረጃ ያመጣል። ጂኦግራፊ ወገናችን ምን ሆነህ ነው? በፈጠረ ምን ሆነህ ነው? የሆነ ነገር ስጻፍ በሆነ ነገር አሌክስ ሰላም ነው? እንዴት ነው? አሌክስ ሰላም አለይኩም። ያው በጥያቄ ውስጥ ስላለ እኮ ነው ዝም አልኩት። ባለፈውም ያው ጾም ቀን ስለሆነ ቾክዬ ሻዳ ይዤ ነው ወጣሁት። እየሰገድክ ነው አይደለ? አዎ እየሰገድክ ነው። አዎ በርታ። የሰለማችሁ ልጆች ሁሉ ጊዜ በውስጥ ግብራችሁንና ሙሉስማችሁን አስፈልገለች የእናንተን አባታችሁን ሊታረግ እና ያላችሁበት ሀገር ውስጥ የዳዳ አትቤት የተሰጣቸውን ያሉ ኢሜላችሁ ኢሜል ያለ ማንኛው የምትማሩበት መንገድ ሊመቻችላቸው እና በተከታታይ የሆነ ደርስ ቋሚ የሆነ ደርስ የሚሰጣቸው መረጃ ግብራቸው ናቸው። በቃ ይሄ እሺ። ጥያቄ ያለ ይቀጥል። እኔ ነው የሚጮህ ድምፅ አለ። ማን ጋር ነው ያለው? ሰላም በአላህ። ይሄ ሁሉ ሰላም እያለ ነው እስካሁን ይሄ ሁሉ ሰላም። እሺ ሄሎ ሄሎ፣ አይሰማም? ይሰማል። ሰላም እንዴት ነው? ደህና ደህና። እሺ ጥያቄ ነበር። እሺ ጥያቄ ምንድን ነው? ዱዓን በተመለከተ ነው። አብዛኛውን ጊዜ የጠዋት ዚክር ሳደርግ ቀኔ አምሮና በቃ የሆነ ትንንሽ ነገሮች የተሳካልኝ አይነት ስሜት ይሰማኛል። ግን እነዚህ ዚክሮች ለምንድን ነው ትልልቅ ዱዓ ላይ የማይሰሩት? ለምንድን ነው ትልልቅ ነገር ላይ እንደዛ ስኬታማ የማያደርጉት የሚል ጥያቄ ያለኝ። አምልኮ ሰርቶ
ምንዳውን በቀጣዩ ዓለም ላይ ነው ሊፈልግ የሚገባ። እንዴት ሰው ምድራዊ ህይወት ላይ ይፈልጋል? እዚህ በዱንያቶች አላህ ስብሐነሁ ወተዓላ ሲነግራቸው ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ የቅርቢቱ ዓለም ለአንተ የመጨረሻዊቱ ዓለም የተሻለች ነች ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኢነል ዐይሸ ዐይሹል አኺራ ፈግፊር ሊልአንሳር ወልሙሃጅራ ይሉ ነበር። አዋጅ ትክክለኛና ምርጥ ህይወት የመጨረሻው ዓለም ህይወት ነው እያሉ ይናገሩ ነበር ነቢያቶች። በቀጣዩ ዓለም ነው ጥሩ ህይወትን የሚፈልጉት። መልካም ስራ ሰርተው ሰውየው አይ እዚህ ምድር ላይ እንድትሰጠኝ ነው የምፈልገው አይልም በፍጹም። በቀጣዩ ዓለም ነው የሚፈልገው ሙስሊም። እዚህ ምድር ላይም ከተሳካለት የጠየቀው ነገር እሰየው፣ ካልሆነ ግን በቀጣዩ ዓለም በአላህ ላይ ሙሉ ተስፋ አድርጎ እሱም ተማምኖ እዚያ ይጠብቃል። ይሄ ነው መሆን ያለበት። እሺ እሱ ባለው ሰላሙ አሌይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? አለን አማን ነው። አልሐምዱሊላህ። እንዴት ናችሁ? ሰላም ነው። ወደ ጥያቄያቸው እኔ እንኳን ዱዓ እንድታደርግልኝ ነው የገባሁት። በራሳቸው ዱዓ ማድረግ ትችላላችሁ። እጅማ ሼኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከቀደምት መልካም ሰለፎች መካከል ከዛሊክ የሆነ ሰው መጣና እንደ ሰለፍ ሐሰኑል በስሪ ይመስለኛል ዱዓ አድርግልኝ አለው። አንተ ለራስህ ዱዓ አድርግ። የጉዳዩ ባለቤት ከማንም በላይ የተጨነቀው እርሱ ነው አይደለ? በዚህ በተጨነቀ ልባችሁ ብትለምኑት ከማንም በላይ እናንተ ነው የሚሰሙ። አመን ዩጂቡል ሙጠረ ኢዛ ደዓሁ ይላል። የተጨናነቀን ሰው ማን ነው የሚሰማው? በጠራ ጊዜ እያለ ከአላህ ስብሐነ ወተዓላ ከእርሱ ውጭ ማንም የሚሰማ የለም። እንደርሱ ያኔ እንደዚህ እንደ ጉዳዩ ባለቤት እንትን አይልም። ያኛው ሰው የሚያደርግልህ ተጨንቆ ከልቡ ላይ ሆን ይችላል ያደርግልሃል። ነገር ግን እንዳንተ ያልተጨነቀም ልብ ያ እና ዱንያ አኺራህን አላህ ያሳምርልህ። እሺ ሰላሙ አለይኩም። እሱ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ እዚህ ተራዊ ሰላት እና አንዳንድ ረዣዥም ሱራዎች ነው እና የሚቀሩት ተራዊ ሰላት ስንሰግድ አንዳንድ ልጆች ስልካቸውን አውጥተው አሰጋጁን ይከተላሉ። እንዴት ይታያል? እሱ ይቻላል ወይስ? እንዳስ በመሰረቱ ችግር የለውም ነበር። ነገር ግን አንድ ሱና ታጣላችሁ በሱ ምክንያት። እሱም ምንድን ነው? በምትሰግዱ ጊዜ ደረጃችሁ ላይ እጆቻችሁን ማስቀመጣችሁ። ይሄ ሱና ነው። ሱና ሚን ሱነን ልአንቢያ ከነቢያቶች ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወضዕ ልየድ አልዩምና ዐለ ልየድ ልዩስራ ፊ ሰድር ፊ ወቅት ሰላት ሚን ሱነን ልአንቢያ ነው። በሶላት ጊዜ ደረት ላይ ቀኝ እጅን በግራ እጅ ላይ ደርቦ ማስቀመጥ እርሱ ከነቢያቶች ሱና ነው አሉ። ሁሉም ነቢያት በዚህ መንገድ ነበር የሚሰግዱት፣ ልክ እኛ እንደምንሰግደው እና ስለዚህ ይህን ሱና ታጣላችሁ። ይህን ሱና ታጣላችሁ ቁርአን ይዛችሁ ታዳምጡ። እሺ ሀፊዝ ካልሆነ ሰው ሀፊዝ ካልሆነ የሚቀራ እያየ ለመቅራት ከሆነ ይሄ ዑዝር አለው፣ ምክንያት አለው። ይሄኛውስ ምንም ምክንያት የለውም። የኢማም ቅራት ስለሚበቃው ማዳመጥ ብቻ ይበቃዋል። አይ እኔ ተደብሩ ማድረግ ፈልጌ ነው ማስተንተን ፈልጌ ካለ ማየት አይጠበቅበትም። ትርጉሙን እስካወቀ ድረስ እያዳመጠ ማስተንተን ይችላል። እሺ ሁለተኛ ጥያቄ፣ አንዳንድ እህቶቻችንም ባለቤቶቻችንም ሊኖሩ ይችላሉ እና እዚህ ጸጉራቸው መጨረሻ ላይ የሚቀጥሉት ነገር አለ። ያው ለሂጃብ ማሳመሪያ ነው የሚሉት እና አብዛኞቹ እነሱን በምን ያክል ርቀት ነው ልናስቆም የምንችለው ወይስ ዳዕዋ ልናደርግላቸው የምንችለው? ማለት ቁርጥ ያለ መልስ ሊያስፈልጋቸው ይገባል። ጸጉር ነው የሚቀጥሉት? ምንድን ነው? ጸጉር ሳይሆን ማስያዣ አይነት ነገር ነው። ጀስት ሂጃቡን ግን እንዲያምር ያደርገዋል ነው የሚሉት። የሆነ ጸጉርን ቀጥ አድርጎ እንትን የሚለው ወደኋላ ማለት አብዛኞቹ ያን ያክል ጸጉር የላቸውም እና ሲመስለኝ ያንን ነገር ያደርጋሉ። ያ ደግሞ ሂጃቡ እንዲያምር ያደርገዋል ነው የሚሉት። ለማስዋቢያ ነው የሚጠቀሙበት፣ ግን ሪል የራሳቸው ጸጉር አይደለም። እሺ ጸጉሯ ወርዶ ከጆሮዋ በላይ ከሆነ ጸጉሬ ማን ነው
ምን አስፈልገው? አንተ ፀጉርን እንደዚህ በተለይ ቀጥ አድርጎ እንደዚህ እንትን የሚል ከሆነ አይቻልም። ፀጉርን ማስያዣ ከሆነ ፀጉሯ የተበተነ እንዳይሆን ማስያዣ ብትጠቀም ችግር የለውም። ነገር ግን ከፍ እንዳይል ይጠንቀቁ። እንደዚህ ከፍ እንዳይል ይጠንቀቁ። ያ ማለት ነቢ ሰለላሁ ዐለይሂ ወሰለም የከለከሉት ነገር አለ። صنفان من النساء لم أرهما في الجنة كما قال النبي صلى الله عليه وسلم ኒሳኡን ካሲያትን ዓሪያት ወሩኡሱሁነ ከአስሚነቲል ቡኽት። ሁለት አይነት ሴቶችን በጀነት ውስጥ አላያቸውም አሉ። አንደኛ ለብሰው እንዳለበሱ የሆኑ ሴቶች አሉ፣ ማለት ጠባብ ልብስ የሚለብሱ የሰውነታቸውን ቅርጽ የሚያሳይ ወደ ውጭ በሚወጡ ጊዜ ይወጣሉ። ሁለተኛ ወሩኡሱሁነ ከአስሚነቲል ቡኽት፣ ራሳቸው ልክ እንደ ግመል ሻኛ የተቆለለ ሴቶች አይታችኋል። አንዳንድ ሴቶች ፀጉራቸውን ወደ ላይ እንደዚህ አድርገው ያስሉታል። ሲያስጠላው አለ እንደዚህ አድርገው እንደዚህ ቆም ያደርጉታል። እንደዚህ ማለት ነው። ይሄ ክልክል ነው። ይሄ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። እሺ በጀነት ውስጥ አላያቸውም የሚለው ቃል ግን ጀነት አይገቡም ማለት አይደለም። እሺ የወንጀሉን ከባድነት ግነት ለመግለጽ ነው። እሺ በጣም ነው የማመሰግነው። እሱ አላህ ይጠብቅህ። ጀዛኩሙላህ ኸይር። እሱ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቅድም ገብቼ ያው አላህ ይስጣት እና ዛህራ አስገብታኝ ነበረ። ኢሻ ደረሰብህና ሄድክ ውስዋ የተገጨው ሰውዬ ላይ ነው ያቆም ነው እየጠየቅኩ እና በእስር ቤት አሁን በፍርድ ቤት 40,000 ብር ነው ግምት የነበረው በዛ ሰዓት ክፈሉ የሚባለው ማለት ነው። ሂሳቡን ጠይቆ ግሙትን ሂሳብ ጠይቆ አሁን ያን ብር ለማንኛውም ሰው ለድሃ ለዘካ መስጠት ይቻላሉ? ስዋ ትችላለች። ከዛ ወንጀሉ አላህ ይምሯል ማለት ነው አይደለ? ውስጥ ላይ ምንም ወንጀል አይኖርበትም። አላህ ጋር ያስጠይቀው የውመል ቂያማ። ወአለይኩም ሰላም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ መርሐባ። እሺ ወንድም፣ እሺ አንድን ሰው በስህተት በመኪና ገጭቶት ነው አይደለ? እና ምንድነው ማድረግ የሚጠበቅበት? አንድን ሰው የገደለ ሰው እንደ እስልምና ቅጣቱ 100 ግመል ነው። 40,000 ብር የአንድ ሰው ዋጋ አይደለም። እንደ ሀገራችን ሕግ ደም በጣም ርካሽ እኮ ናት። 40,000 ብር ቀረ ነው። እንደ ኢስላም ቢሆን 100 ግመል ነው። 100 ግመል እና ያ ነው የሚሆነው። ስለዚህ ምንድን ነው ተውበት ያድርግ ወደ አላህ ሱብሓነሁ ወተዓላ። አንደኛ አቅም አለው ሰውየው 100 ግመል ገዝቶ ለማን ይስጥሽ? አቅም አለው። አሁን ግመል ገዝቶ የመስጠት አቅም አለው። ምን ያርግሽ? አቅም አለው። አቅም አለው። ቢያንስ አንድ ግመል እርግጠኛ ነኝ አሁን ዋጋው 60,000-50,000 ብር ይመስለኛል። አንድ ግመል ዋጋ እኮ ይሄን ገንዘብ ለቤተሰቡ ድሃዎች ካሉ ያካፍላቸው። ለቤተሰቡ አጎት ምናምን ትዳር የያዙ ቤተሰቦች ካሉት የተቸገሩ ካሉ ለእነሱ ለድሃዎች ሰደቃ ይስጣል። ለራሱ ቤተሰቦች ማለት እናት ከአባት ምናምን አለና እናትና አባት ከራሱ ገንዘብ የመስጠት ግዴታ አለበት። አጎት አክስት ምናምን ካሉ ወንድሞች ትዳር የያዙ እህቶች ትዳር የያዙ ካሉ ለእነሱ ያካፍላቸው ይቻላል። እሺ ስዋ አንድ ሀጅ ካረገ ሰው ልጅ ማለት ነው ስዋ ከነበረበት በዝሙት በተለያየ ነገር በብዙ ነገር ወንጀል ውስጥ የነበረ ሰው ከነመጨረሻ ወንጀሉ 0 ለ0 ይሰረዝለታል። ስዋ ያው ከሰው ሐቅ በስተቀር ሁሉም ይሰረዝለታል። እሺ ሰዎቹን ካላገኘ እኔ ወደ ራሴ ልምጣና ስዋ ረዳት ነበርኩ፣ ሹፍርና ሰርቻለሁ፣ ወያላ ነበርኩ ምናምና ወያላ ስሰራ አሁን የብር ከ50 ሳንቲም ብር ከ75 2 ብር እያደረግን እንቀበል ነበር። እሱ አሁን ለእኔ አይገባም ሳንቲሙ። ያው ረዳትነት ስንሰራ ታውቀዋለና ከሹፌሩ ላይ ነው የምንሰርቀው። ከሹፌሩ ላይ 6,200 ከሰርቅ 100 ብር ምናምን ደግሞ ስለማይከፍሉ ብዙ ስለማይሰጡን 100 ብር ምናምን ኪሳችን እንቀረቅ ነበር ሴን እና አሁን ያ እንዴት ነው የሚታይልኝ? ተውበት ማለት ለባለቤቱ አይደርስም። ተውበት እንትን ነው ማድረግ ያለባቸው። ኦኬ ለአላህ ሱብሓነሁ ወተዓላ ተውበት አድርጉ።
እሱ ነው መሆን ያለበት። እሺ ስዋ የመጨረሻ ጥያቄ ልጠይቅና ለወረዱ ስዋ ማዳባ ውጭ ብማር ነው የሚሻለኝ። እና መቼ ነው አንተ ደረሰዋችን ሰብስበህ ያንተን ይሄን እውቀትን የምታስተምረው? እንደ አንተን አግኝተን 24 ሰዓት አንተ ጋር ውጭ ብለን የምንማርበት ቻንስ እድሉ ይኖር ይሆን? አረ አሁን እየተማመርን ነው። ከዚህ ውጭ ሌላ ቦታ እንኳ የለኝም ወላሂ። እሺ ስዋይ እወዳለሁ። አላህ ያኑርህ። አላህ ጤና ዓፊያ አላህ ይስጥህ። ከምቀኛ ከሸረኛ አላህ ይጠብቁ። ስዋይ ኢንሻአላህ እኔ ከዚህ ካለሁበት ሀገር ወጥቼ በቃ አንተም ባልደርስ ያንተን 1/4ኛ ለመሆን እሞክራለሁ። በቃ ወደ ዲኔ ለመግባት ወስኛለሁ። ኢንሻአላህ 2026 ጠቅልሌ ነው የምገባው ሀገሬ። አላህ ያግዝህ። እኔ ምንም አይደለሁም እኮ የጀማ ስንት ብለው እሱ ስለማይገባ ነው። ምንም እንደዛ ትበል። በጣም ከብዙ ነገሮች እኔን ተው እኔ አንድ እንኳን እንዴት እንደመለስከኝ እኔ የማውቀው ከብዙ ነገሮች እያለቀስኩ ነው የምሰማው ሁልጊዜ ማለት ከነበርኩበት ህይወት ምናምን ምኖረው አሁን ነጮች ጋር ነው። እና በቃ ገንዘብ መጣ ምን አለ ሁሉ ነገር አለ፣ ግን ባዶ ህይወት ውስጥ ነው ያለሁት። በቃ ካለ እስልምና መኖር ምንም ዲን አለመኖር ባዶነት ነው። ሁሌ የሚያሳስበኝ በቃ ሰው ሊቀብሩ ይመለሳል፣ እሱ ገንዘቡህን ነው የሚፈልገው። እና ባዶ ነኝ፣ ባዶነት ነው የሚሰማኝ ሁሌና እስከምተኛ ድረስ ነው የምሰማ አንተና ዱዓ አድርጉልኝ። በቃ አላህን ዲኔ እንዳቅም የምፈልግ ከዚህ በኋላ በቃ ገንዘቡን አየሁት፣ ምንም በቃ እርካታ የለውም። ገንዘብ ባዶነት ነው ያለኝ አሁን። በቃ ብቻ ሁላችሁም ዱዓ አድርጉልኝ። እስልምና ያን ብቻ ማወቅ ነው የምፈልገው። እሺ ቀጣይ ጥያቄ ያለ ሹዞኔ አንድ ጥያቄ። እሺ ጥያቄያቸው ምንድን ነው? የኔ ጥያቄ የነበረው ጓደኞቼ አሉና ሰላት ላይ ምናምን ነገር ይሄን አለም አይደሉም። በቃ ዱዓ ምናምን ነገር ላይ ነው ብዙ ጊዜ የሚቀመጡት እና ከእነሱ ጋር ዱዓ መቀመጡ ዱዓ ተቀባይነት ይኖረዋል ወይ ሰላት ሳሰግድ? እሱን ጥያቄ መጠየቅ ፈልጌ ነው። ዱዓ ሳይሰግዱ ሰላት ሳይሰግዱ ዱዓ ለነሱ አብዛኛው ሁሌ ማለት ትችላለህ። አሁንም ረመዳን ላይ ምናምን ነገር አብዛኛውን ጊዜ ሰላት ከመስገድ ተራዊ ከመሄድ ምናምን ዱዓ ላይ ነው አብዛኛውን ጊዜ የሚቀመጡት እና አምስቱን ከሶላት ይሰግዳሉ እና ዱዓ ለማድረግ ይቀመጣሉ ከተራዊ ሳይሰግዱ ነው ወይንስ ሙሉ በሙሉ ሶላትን አይሰግዱም? ሙሉ ለሙሉ ማለት ይቻላል። ካላስገደድካቸው በስተቀር ወደ ሰላት አይገቡም። የእኛ ሰው የዋህ እኮ ነው። ዱዓ ያደርጋል ቁጭ ብሎ ሌሊት ብሎ ወጥሮ ሶላት ግን አይሰግድም። ሶላት ሱቢን ሶላት ዙሁር አሱር ያሳልፋል። ጾመኛ ግን ይጾማል። እንቅልፍን ተኝቶ ይውላል። ማታ ይነሳና ለፊጥራ ምናምን እንትን ይላል። ላሐውለ ወላ ቁወተ ኢላ ቢላህ። ሶላት ከግዴታዎቹ ለትልቁ ግዴታ እሱ ነው። ሶላት ካልሰገደ ሰውዬው አማኝ አይደለም። ሶላት ካልሰገደ ሰውዬ የሚሰራው ስራ ሁሉ ከንቱ ነው። أول ما يحاسب به العبد يوم القيامة الصلاة فمن حسنت له صلاته وحسنت له سائر أعماله. النبي صلى الله عليه وسلم منالو الله كما قال مجمرة كبارة ስራቸውን የሚተሳሰብላቸው ሶላት ነው። ሶላቱ ያማረለት ሰው ስራ ሁሉ ያምርለታል። ሶላት የሌለው ምንም አያምርለትም። ዘካ ብትሰጥ ዓለምን የሚሞላ ሰደቃ ብትሰጥ፣ ሐጅ ብታደርግ፣ ዑምራ ብትዳረግ ዓለምን እንዳው የሌለ ሁሉም መልካም ስራ ሰጥ ሶላት ካልሰገድክ ሁሉም ባዶ ነው፣ ተቀባይነት የለውም። መን ፋተትሁ ሶላት አልዓስር ፈከአነማ ውቲረ አህለሁ ወማለሁ አሉ ነቢ ስ ላ ሰለም። የዓስር ሶላት ያለፈችው ሰው ሙሉ ንብረቱን ቤተሰቡን እንደተናጠቀ ያክል ነው። በሌላ ሐዲስ ላይ መን ተረከ ሶላት አልዓስር ሑቢጠ ዐመሉሁ አሉ። የዓስር ሶላትን የተወሰው ስራ ሁሉ ይታበሳል አሉ። ወላ ዩሕበጡ አልዐመሉ ኢላ ብልኩፍር ፈደለ ሃዛ ዐላ አነ ታሪከ ሶላት ያኒ ካፍር ወተርኩ ሶላት ኩፍር። ሶላትን መተው ይሄ ክህደት ነው፣ ከእስልምና ያስወጣል። እሺ እና እነዚህ ሰዎች ሶላትን መጀመሪያ ማስገድ አለባቸው። የመልካም ስራ ሁሉ መሰረት ነው። የመልካም ስራ ሁሉ መሰረት ነው ሶላት። ከሸሃደተይን በመቀጠል የሰውየው የእምነቱ መገለጫ ሶላት መስገድ ነው። ሶላት የጀነት ቁልፍ ነች። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሶላቱ ሚፍታሑል ጀና፣ ሶላት የጀነት ቁልፍ ነች ብለዋል። ታዲያ ጀነት ነገር ለመግባት ሰውዬ ሶላት ከሌለው እንዴት በየትኛው ቁልፍ ነው የሚገባው? ይሄ ነው። እሺ ሌላው ደግሞ ትንሽ መጽሐፍ ለመጻፍ እሞክራለሁ እና
የንጽጽር መጽሐፍ ምናምን ከመጽሐፍ ቅዱስ ባይዘዊ እኔ ሰለምቴ ነኝ እና አቃል ብዙ ይሄ እንትን ላይ ምናምን ነገር ብዙም አይደለሁም። ያው ሳነብ ምናምን ነገር ነው እንጂ ትንሽ ለመጽሐፍ ምናምን ነገር እሞክራለሁ። ግን ያው የመሰላቸት ምናምን ትንሽ ስላለብኝ ያው አንዴ ተወዋለሁ አንዴ ጀምረዋለሁ እና እነዚህ ነገሮች ብታግዘኝ ምናምን ነገር ደስ ይለኛል። ግሩፕ ያልከው ላይ መግባት ፈልጋለሁ። ትምህርት ምናምን ያልከው ላይ ያው የተወሰነ ጊዜ ጀምሬ ነበረ፣ በመሀል አቋርጫለሁ። ኢንሻአላህ የሰለማቸው ልጆች ትምህርት ላይ ያልሆናቸው የሆናቸው ጥሩ የምትማሩበት ግሩፕ ሊሆና ያስተውላቸው ስልክ ቁጥርና ማክሮን ያላቸውበት ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። በወረፋ መሰለኝ እኔ ነኝ ባለ ወረፋ። ኧረ እኔ ነኝ። ሰላሙ አለይኩም። እሺ ሁሱ እኔ ሰለምቴ ነኝ እና እናቴ ክርስቲያን ናት። እሺ ይሰማል? ይሰማል። ከይቅርታ ጋር ግን ጽዮን እናስቀድማት። ጽዮን ሰላም ነው? እንዴት ነሽ? ቤትሽ ናቸው? እሺ ጽዮን ይሰማሻል? ቤትሽ ናቸው? ሄሎ። እሺ በቃ ቀጥሽ። እና እናቴ ክርስቲያን ናት። እናቴ ሙስሊም ሁኚ ብላት ለምኛት በሰው ማስጠይቂያት ነበረ። መስለም አልፈልግም እና እሷ ጋር ሲሄድ ለእናቴ አንድ ብቻ ስለሆንኩኝ የክርስቲያን ስጋ ካልበላሁ ታለቅሳለች እና የክርስቲያን ስጋ በላለሁ፣ ግን ሃይማኖቱን አላምንበትም። እንዴት ይታያል? መብላት አይቻልም? እሷ ቤትም ሶላት መስገድ አይቻልም? ሶላት መስገድ ትችላለች፣ ችግር የለም። ማለት ይሄ እንትን ምንድን ነው ስዕል አድኖ ምናምን ቤት የተለጣጠፈ ነገር አለ፣ ችግር የለውም? ከቻልሽ ሌላ ስዕል የሌለበት ቦታ ሄደሽ ስገጂ፣ ሌላ ክላስ ከሌለ ወደ ሱቅ ብለ ወደ ግብላሽን ወደ ስዕል አድኖ ሳታዞሪ ወደ ጎን ሌላ ወደ ግድግዳ ዘወር ብለሽ መስገድ ትችላለሽ። መርሃባሽ ጀዛክላ ኸይር። ባለቤቴም ወያላ ነው እና ወያላ እያለ ማለቴ መናኸሪያ ነው የሚሰራው። ዝም ብሎ አያውቅም፣ ያን ያክል ጃሂል ነው በመሰረቱ። ማለት እኔ ይሻላለሁ ከሱ፣ ቢያንስ ስደት አስተምሮኛል ብዙ ነገር ማለት ነው። እና ሙስሊም ነው። እኔ ሳገባ ነው የሰለምኩት እና በቃ የክርስቲያን ስጋ እሱም ይበላል። መናኸሪያዎች ዝም ብለው ስለሆኑ ይበላሉ። በቃ እሱም ተው ብለው አይሰማኝም እና ይበላል። እሱም አይቻልም ማለት ነው። እሺ ለእስከ ዛሬውስ ምን ማድረግ ነው ያለብን? ተውበት ነው? ተውበት እስከ ዛሬው። መርሃባ እሺ ጀዛክላ ኸይር ሁሱ። ያክ ይሁን። ከይቅርታ ጋር ሁሱ አንድ ልጅቷ ባለችው ላይ የሆነ ጥያቄ ነበረኝ። እሺ እኔ የሰለምኩ አካባቢ ያው ቤተሰብ ምናምን ነገር አያውቅም ነበር እና ከቤት እስከመውጣ ድረስ እና እኔን የሚያስተምሩኝ ኡስታዝ ነበሩ እና ይሄ ምግብ ላይ ምናምን ነገር በተለይ ስጋ ላይ ምናምን ያው እናት ስለሆነች እሷን ከምታስቀይማት ምናምን ብትበላም ችግር የለውም፣ ባትበላ የተሻለ ነው፣ ግን ብትበላም ችግር የለውም ምናምን ነገር አሉ። አሁን ልጅቷን ደግሞ እንትን ስትላት አይቻልም ምናምን ነገር አልካትና እንዴት ነው አሁን የዛ ሰዓት እኔን አይቻልም ብለው ትችላለህ የሆነ እናትን ከማስከፋት አንጻር ማለት ነው። ግን አንተ እንትን የማትልበት ነገር ከሆነ ባትበላ ይሻላል ምናምን ያሉኝ። የሆነ መሀል ላይ ነገር ነው የሆነው መልስ ሲሰጡኝ የዛኔ። እሺ ወንድም ከአላህ ስብሓነ ወተዓላ ስም ውጭ በሌላ ስም የታረዱ ስጋዎችን መብላት አይቻልም። አላህ በቁርአን ላይ ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ይላል። የአላህ ስም ሳይወሳበት የታረደን ምግብ እንዳትበሉ ብሏል።
ፈኩሉ ሚማ ذكر اسم الله عليه ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሎ ብለው። ስለዚህ እነዚህ ሰዎች ሀገራችን ክርስቲያኖች ቢስሚላህ ብለው በአላህ ስም ቢያርዱ ይበላ ነበር። ነገር ግን አያርዱም እንደሱ ነው። ነገር ግን ሰውየው በጣም የተቸገረ ከሆነ ሌላ የሚበላው ምግብ የሌለው ሰው ችግር የለው ማራጃታ ሰው ከሆነ ይቻላል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ይሰማል? ጥያቄ ነበረኝ። የወንድ ልጅ ይሰማል? እሺ ጥያቄ የወንድ ልጅ የዘር ፈሳሽ ነጃሳ ነው ወይ? የወንድ ልጅ እንትን የዘር ፈሳሽ ለሶስት ይከፈላሉ። ከወንድ ልጅ ብቻ ሳይሆን ከወንድም ከሴትም የሚወጡ የዘር ፈሳሽ አይነቶች ሶስት ናቸው። መኒ ያለ፣ መዚ ያለ፣ ወዲ ያለ። መኒ አይነጅስም። አልመኒይ ጣሂር ብለዋል ነቢ ስ ላ ስለም። መኒይ ጣህራ ነው ብለዋል። እንቅልፋቸውን ተኝታቸው የሚፈሰው ማለት ነው። መዚ ግን ነጃሳ ነው። መዚ ማለት ደግሞ ስሜታዊ ነገር አውርተህ ወይንም አይተህ ወይንም ሚስትህን ስትጫወት ስትላፋ ስሜት ተሰምተው የሚወጣው ያ መዝይ ነው፣ ይነጅሳል። ሻወር ግን አያስወስድም። የለካበትን ቦታ ማጠብና ማጽዳት ብቻ ነው። የመጀመሪያው ሻወር ያስወስዳል፣ ነገር ግን ነጃሳ አይደለም። ሶስተኛው ደግሞ ወድይ የሚባለው ነው። ወድይ ማለት ደግሞ ከሽንት በኋላ ወይንም ድካም ስሜት ሲሰማቸው የሚፈስ ሲሆን እሱኛው ደግሞ ሻወር አያስወስድም። እሱም ነገር ግን ከነካቸው ስለሚነጅስ ማጽዳትና ማጠብ ብቻ ነው። እሺ አንድ ተጨማሪ ጥያቄ ነበረኝ አሁን በጠየቁ ላይ። እሺ አንድ ፈትዋ ላይ ነው የሰማሁት። ባለቤቴ እርጉዝ ናትና አምሯት የክርስቲያን ዶሮ በላች እና ብትበላ ችግር አለው ወይ ምናምን ነገር ሲሉ፣ የኛ ሀገር ክርስቲያኖች ጥሩ ናቸው፣ የነሱ ቢበላም ችግር የለውም ምናምን ነገር አሉ። አሁን አጋጣሚ ደግሞ የኔም ባለቤት እርጉዝ ስለሆነች አጋጣሚ በምራት ምን ማድረግ ነው ያለብኝ? በአላህ ህግ ላይ አማራትና ብሎ ህግን መጣስ አይቻልም። የሰው ህግ ቢሆን ችግር የለም። ይህ የአምላክ ሀዳ ሕክም ላህ፣ ይህ የአላህ ህግ ነው፣ የአላህ ፍርድ ነው። ጥያቄ ያለ ይቀጥል። አድሚኖች ካላቸው አስገባቸው፣ ክርስቲያኖች ካሉ አስቀድሟቸው። መግባት የሚፈልግ ክርስቲያን ካለ እኔ አለሁ ይበል። ሚስት ያማራት ብሎ የአላህ ህግ አይጣስም። እሺ ወሱ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ወሱ ሙስሊም እህታችን ጥያቄ ጠይቀኝ ብላኝ መጠየቅ ይቻላል? ይቻላል። ኦኬ። ሳላስበው በጓደኝነት ከሌላ እምነት ተከታይ ጋር እንትን ሁኜ አሁን ልጅ ወልደን፣ ነገር ግን ትንሽ ችግር ውስጥ ነው ያለሁት እና ከዚህ በፊትም የሆነ ሚዲያ ላይ የሆነች ልጅ አላህን ሳትፈራ ፓብሊክ ወጣ ልጆችን በገዛ ፍቃዴ አከፈርኳቸው ብላ ስትናገር ቤቴ ውስጥ ትልቅ ረብሻ ተፈጥሯል እና ምንድን ነው የምትመክረን በአጠቃላይ ትላለች። አላህ ስብሓነ ወተዓላ እንክደው ከሚኖር ሰው ጋር ትዳር አይቻልም፣ አይፈቀድም። ትዳር ስተት ነው። አላህ በቁርአን ላይ ከልክሏል። ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ አለ። በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ እንዳታገቡ ብሏል። አይቻልም፣ አይፈቀድም። እሺ ቀጥሉ ልጆች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
ሁሴን አህመድ እንዴት ነህ? ሰላም ነው። አልሐምዱሊላህ። አንድ ጥያቄ ነበረኝና እንትና አላህ ሱብሃነሁ ወተዓላ ለጨካኞች እነዚህ ዝም ብለው ሰው ለሚገሉ ሰዎች ያዘጋጅላቸው ነገር የለም ከሞት በኋላ? ዛሬ አንድ ወንድማችንን ገለውብን ነበር። አዘጋጅቶላቸዋል። ቀላል ተዘጋጅቶላቸዋል። ወመን ቀተለ ሙእሚናን ሙተዓሚደን ፈጀዛኡሁ ጀሃነም። ሆን ብሎ አውቆ ሙስሊምን የገደለ ሰው ምንዳው ጀሃነም ነው ተብሏል። ቃል በቃል አላህ በቁርአን ነው። ዛሬ አንድ ወንድማችን ምንም በማያውቀው ነገር መኪና ውስጥ ገለውት ነበር በመሳሪያ። የት ነው? ምን አልከኝ? የት ሀገር ነው? ባቲ ወይኔ ባቲ። አላህ ይዘንለት፣ አላህ ይዘንለት። አሚን አሚን። ሁላችሁም እንዳደርጉለት። አሁን ነው የተከበረው። ጥያቄ ያለ ቀጥታ ጥያቄ ያለ ይቀጥል። ሰላም አለይኩም። ምኖች አስገባቸው በተራ። አለይኩም ሰላም ወረሕመቱላህ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ጥያቄ የነበረ ስለ ሶላት ለምሳሌ ስንሐርም ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ አትላኩ። ወረዱ ባርኩ። እሱ እየሰማ ሰላም ነው። እንደምን አለ? አልሐምዱሊላህ። ይቅርታ ሳላስፈቅድ ገባሁ። አብሽር። በመጀመሪያ ስላስገባችሁ በጣም ነው የማመሰግን። እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ስለ እምነት አይደለም እኔ መጠየቅ የፈለኩት፣ ስለ ሌላ ርዕስ ነው። መጠየቅ እችላለሁ? ማለት አሁን ላይ ያለው ነገር ቲክቶኩ ላይ ስለ እምነት ብዙ ነገር እየተነገረ ክርስቲያኖችም ላይ ሙስሊሞችም ላይ ሌላ እምነቶችም ላይ በሚፈልጉት መንገድ እምነታቸውን እየሰበኩ ወደሚፈልጉት መንገድ እየሄዱ ነው። ያን ነገር እኔ ደስ ይለኛል፣ አልቃወምም። ግን አሁን ላይ አካሄዱ ትንሽ ወደ ሌላ መንገድ እየዘለለ መሰለኝና የፎይ ጋር አሁን ላይቭ ገብቼ ነበርና አንዳንድ ነገሮችን ሰማሁና ምናልባት ይሄ ነገር ወደፊት ችግር ነው። ምናልባት እንዴት እያያችሁት ነው እናንተ? ንገረው በቃ እነሱን ሂድና ይህ ሰውዬ ከዚህ በፊትም እኔ ጋር አውርቶ ነበር። የዛሬ ዓመት ተሳድቦ ነው የወጣው። ሙሐመድ እንዲህ ይላል ሰው ብሎ ማስረጃ ብቻ ነው የጠየቁት። አውጣ ብቻ ነው ያልኩት የተናገረው ንግግር። እዚያ በኋላ በየጊዜው እየተሳደበ ነው። አንድ ከክርስቲያን አስተማሪ እንደ አባት እንኳ የለም፣ ሰው የሚላቸው የለም። ሲሳደቡ ምናምን ጭራሽ የሚሳደብ ሰው ይወዳሉ። በጣም ያሳዝነ የተከታይ ህዝብ ነው። በጣም ያሳዝነ ተከታይ። አንድ ሰው ሂድና ሙሐመድ ብለህ ስደብ በጣም ብዙ ተከታይ ታፈራለህ በክርስቲያኑ ህዝብ ዘንድ።
ሄድና ስደብ ሙሐመድ እንደዚህ ነው እያልክ እንደፈለግ አጥረግርግ። ይህ ልጅ አዲስ ሀሳብ አንስተው አይደለም። ከዚህ በፊትም ንጽጽር የሚሰሩ ልጆች አሉ፣ በጣም ብዙ ልጆች አሉ እዚህ የምናውቃቸው። ከዚያ የተለየ ነገር አንስተው አይደለም። ግን በቃ አፉን እንደፈለገ እየቀደደ ይሳደባል። ይሄን ስላደረገ በቃ በጣም አንተ ትወደዳለህ ነቢይ ሙሐመድ ሲሰድብ ጊዜ ባጭሩ። እና ከዚህ በፊት እንደዚሁ ክርስቲያን ልጆች ናቸው ካላወራኸው አሉኝ። እሺ አምጡት አልኳቸው። ከአንዲት ሐዲስ ወላሂ ማለፍ አልቻለም። ሙሐመድ አይሻን በ9 ዓመቷ ወሲብ አድርጓታል ምናምን አለ። እስኪ ያውጣ አልኩት። በቃ ማውጣት አልቻለም። መጨረሻ ላይ እኔ ያደረጋት አይደለም ምን አገባኝ እኔ ብሎ ያን የብልግና ቃል ከፊቴ ተናግሮ በዛው ሄደ። እንደዚያ አድርጎ ሄደ። አንድ እንኳን የሚይዛቸው የለም ሲሳደቡ ምን ሲሉ። እኔ እዚህ በሳደብ ሙስሊም ወንድሞች ዝም አይሉኝም። አንሳደብም። እኛ ማንን ነው የምንሳደበው? መሲሁን ልንሳደብ ከእስልምና አወጣለሁ። ገብርኤልን ልሳደብ ከእስልምና አወጣለሁ። ሚካኤልን ልሳደብ ከእስልምና አወጣለሁ። መላእክቶችን ልሳደብ በታል አይደለ? እና ይህ ነው ሙስሊሞች ዛሬ ከመናገራቸው በፊት ይሄን ነገር እራሱ ክርስቲያን ወገን ልታስቆሙ ይገባ ነበር። የሚሳደብ ሰው ባጠገባችሁ ካላችሁ ታቻላ ሙሐመድ እንድል አድርገው እንትና እንድል አድርገው። እኔ አላማዬ ሙሐመድን ማስጠላት ነው እንትን ማድረግ ነው። በግልጽ እንደዚህ በገሃድ እስኪሳደቡ ድረስ እንደ አንድ እንኳ ላይ ሰሚንኩም ረጅሉ ረሺድ አለ ሉጥ ዓለይሂ ሰላም። ከመካከላቸው አንድ ቀኑ እንደው ቅን ሀሳብ እንኳ የለም። እና ይሄ ነው። እሱን ካልክ ሄዳችሁ ንገሯቸው። የሚሳደቡ ሰዎች ካሉ እኛ ስድብ አናስተናግድም። የሚሳደቡ ሰው እንትን አንልም፣ አንሳደብም። ስንሳደብ ያየን ሰው ካለ ተው ይሄ ስድብ አይደለም ቢለኝ ከየትኛውም እምነት ይሆን እቀበለዋለሁ፣ ችግር የለም። እሺ ሌላ ጥያቄ ያለ ሰው ይጠይቅ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ልጠይቅ ነበር በኋላ። እሺ ጥሩ። እሺ እናቴ አሁን ወረቀት ነገ 1 ወር ሊሆናት ነው እና ከወለደች ናቸው ታረፈች። እናቴ ሄዳለች፣ ወደ ሀይራ ሄዳለች። አላህ ይማራት፣ አላህ ጀነተል ፊርደውስ ይወፍቃት። አሚን አሚን። እና እኔ ለእሷ ምንድን ነው ማድረግ ያለብኝ? ማለት ከእኔ የሚጠበቀው ሰደቃ ነው ወይስ ማለት ሀዘኗ በጣም ውስጤ በጣም ደርሶኛል። በእርግጥ አለቅሳለሁ። አይዞሽ ማልቀስ አላህንም የሚደክማት ማልቀስ ነገር ለሞተ ሰው የሚሰሩ ስራዎች። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃባ መጣና ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ብሎ ጠየቀ። አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት እንዳው ይጠቅማታል ብሎ ጠየቀ። ፈቃለ ለሁ ነቢይ ሰለላሁ ዐለይሂ ወሰለም ነዓም፣ አዎ ሰደቃ አድርግላት ስለ እናትህ አላህ ይቀበልሃል፣ ለእናትህም እንዲጠቅማት ያደርጋል። ቀጣይ ዓለም ላይ ምንዳዋን ከፍ ያደርግላታል። እና ለድሃዎች በቻልሽው አቅም ምጽዋት ማድረግ፣ መርዳት፣ ማገዝ፣ ይህ ምንዳ ለእናትሽ እንዲደርስ አስበሽ ማለት ነው። ይሄ ነው። ሁለተኛ ከዚያ በፊት ዱዓ ማድረግ በአረበኛ ካልቻል ችግር የለውም። በምታውቂው ቋንቋ ዱዓ ማድረግ ትችላለህ። እና ይህ ነው። ሌላኛው ኢስቲግፋር ማድረግ። ኢስቲግፋር ማድረግ ለኃጢአቱ አላህ ስብሐነ ወተዓላ ምህረት እንዲያደርግለት መማፀን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ ረጁል ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስቲግፋሪ ወለዲከ ለክ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በጀነት ላይ ደረጃው ከፍ ሲደረግለት ይመለከታል አሉ። ከዚያም ይጠይቃል፣ ጌታ አላህ ሆይ ይህ ደረጃ ከፍ እየተደረገ ማየው በየትኛው ስራ ነው ብሎ ይጠይቃል። የቁል ሀዛ ቢስትግፋሪ ወለዲከ ለክ፣ ይህማ አንተ ከሞትክ በኋላ ልጅህ ለአንተ ባደረገው እስትግፋር ምክንያት እየተጨመረለት ነው ይሉታል። ልጅህ በሚያደርገው ሰደቃ፣ ዱዓ፣ እስትግፋር ይሄ ነው ደረጃዋን ከፍ የሚያደርግላት የሚያስደስታትም ይሄ ነው። ልጅህ በሚለው ሐዲስ ውስጥ ምን ያስገነዝበናል? አንቺ እንደሰራሽላት ይደርሳታል፣ ይነገራታል። በአከሊት በልጅሽ ምክንያት በዚህ ነው እንጂ የምትደሰተው እናትሽ ስላለቀሽ ምንም ነገር አይጨምርላት ወይ እሷንም አይመልሳትም ወይም ደረጃዋንም ከፍ ያደርግላታል። ይልቁንስ ዱዓ ማድረግ፣ እስትግፋር፣ ሰደቃ። አሁን ረመዳን ነው፣ ነገ ምናልባት ይህ ቴምር ሊሆን ይችላል፣ ማፍጠሪያ ውሃ ሊሆን ይችላል፣ ቀዝቃዛ ውሃ
ማፍጠሪያ ለሌላቸው ሰዎች በአካባቢያችሁ ወጣ ብላችሁ ለሚያልፉ ድሃዎች ሄዳችሁ እንኳ ይሄን ማፍጠሪያ አንዳንድ ሽጉና ቴምር የተወሰነ በምትችሉት አቅም ስለ እናቴ ብለሽ በልብሽ ነይተሽ ሰደቃ አድርጉ፣ ይደርሳታል። እሺ እሺ። አንድ ጥያቄ ደግሞ እሱ እየሰማሽ ነው። አንድ ልጇ ከፍራ ነበርና እሷስ የምታደርግላት ነገር እንትን ይላል እንዴ? የሆነ ነገር የለውማ? እሺ አላህ ይስጥልሽ። እሺ ጥያቄ ያለ ይቀጥል። ልቀጥል እኔ? ቀጥል። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እድሉን ስለሰጣችሁኝ ጀዛኩሙላህ ኸይር። ጥያቄ ምንድን ነው? በአላህ መሺአ ውስጥ የሚሆኑት ምን አይነት ሰዎች ናቸው? ስለ እነዚህ ሰዎች ማወቅ ፈልጌ ነበር። በአላህ መሺአ ማለት ውስጥ ማለት በአላህ መሺአ ማለት አላህ እሽቶላቸው ወይም አላህ ይቅር ብሏቸው ጀነት የሚገቡ ሰዎች። አላህ ይቅር የሚላቸው ከኃጢአታቸው ያለ ምንም ቅጣት ወደ ጀነት የሚገቡ ነው ማለት ነው። እንደዛ መሰለኛ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን ብለዋል? 70,000 ሚን ኡመቲ የድኹሉነ አልጀነ ቢገይሪ ሒሳብን ወላ ዒቃብ። የቂያማ ቀን የትንሣኤ ቀን ከትውልዶቼ 70,000 ሰዎች ያለምንም ቅጣትና ወደ ገነት የሚገቡ አሉ አሉ። ያለምንም ቅጣትና ምርመራ ወደ ጀነት የሚገቡ 70,000 ሰዎች አሉ ከኡመቶች አሉ። በሌላ ሐዲስ ላይ ይህን 70,000 ከእያንዳንዳቸውም ጋር ከነዚህ ከ70,000ዎቹ ከእያንዳንዱ ጋር ሚባሰባት ይገባል አሉ። በአጠቃላይ ወደ 4 ቢሊዮን አካባቢ 5 ቢሊዮን ህዝብ ከህዝቦች ከትውልዳቸው በነፃ ጀነት የሚገባለ። እንደ አጠቃላይ እነዚህ ሰሃቦች ከመካከላቸው ይህን ሐዲስ እየተናገሩ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱሉላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም ብሎ አንድ ሰሃባ ለመናት ጠየቃቸው። አንቱ የአላህ መልእክተኛ ሆይ ከነዚህ አላህ እንዲያደርገኝ፣ ዑካሻ ብን መሕሶን ምናል ከነዚህ እንዲያደርገኝ ለምኑልኝ አላቸው። አንተ ሚንሁም አሉት። ወዲያው አንተ ከነርሱ ነህ አሉት። ያ ሰላም፣ ስለ ራሱም ሆነ ስለ ትውልዶቹ ወዴት እንደሚሄድ መሐመድ አያውቅም ይሏቸዋል አይደል? በደንብ ያውቁ ነበር። ስለ ሁላቸው ሰለላሁ ዐለይሂ ወሰለም በደንብ ያውቁ ነበር። ያለምንም ቅጣትና ምርመራ ወደ ጀነት ከሚገቡት እንዲያደርገኝ አላህ ለምኑልኝ አላቸው። ወዲያው ሳይቆዩ አንተ ሚንሁም አሉት። አንተ ከነርሱ ነው እኮ አሉት። ማን ወደ ጀነት ይገባል የሚል ያውቁ ነበር፣ ይነግሯቸው ነበር። ማሳውቋቸው አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ ብለው ይነግሯቸው ነበር። አንተ ከእኔ ጋር እኩል ገነት ትገባለህ ያሉታል። ቢላል ረዲየላሁ ዐንሁ ከእርሳቸው ጋር አዛን ሲያደርግ ቆየ። እርሳቸው ጋር ሲያሰግዱ እርሳቸው አንተ ከእኔ ጋር አብረህ ገነት ትገባለህ ብሎታል። ሌላው ነገር ታዲያ ከነዚህ ለመሆን ምን ማድረግ ይጠበቅብናል ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሁሙ ለዚነ ላ የስተርቁን ወላ የተጠየሩን ወላ የክተውን ወዐላ ረቢሂም የተወከሉን። እነዚህን 4 ነገር ያደረገ ከነዚያ ይሆናል አሉ። ሁሙ ለዚነ ላ የስተርቁን ላ የጥልቡነ አርሩቃ ምን ገይሪሂም በገይሪ ሸሪዓ። ምን ማለት ነው? ላ የጥልቡነ አርሩቃ ከሌላ ፈውስን የማይፈልጉ ናቸው አሉ። አንደኛው ያ ማለት ግን መርፌ ምናምን አይደለም፣ ወይም ቁርአን ስለማስቀራት አይደለም። ሽርክ በሆነ መንገድ ከአላህ ጋር በሚያጣላ መንገድ ለምድራዊ ህይወታቸው ለጤናቸው ብለው ፈውስን አይፈልጉም። በሽርክ መንገድ አያቸው አረም የፈለገ ህይወታቸው ታልፋለች እንጂ አላህን በመካድ መንገድ ብለው ፈውስ አይሄዱ። ወደ ጠንቋይ ቤት የሚሄድ አይታቸዋል። ፈውስ ለማግኘት ብሎ
ልክ እንደዛ ሰው ማለት ነው እንጂ በቁርአን ፈውስ ማድረግ የተፈቀደ ነገር ነው። መድኃኒት ሄዶ አንዳንድ ሰው ሄደ በተሳሳተ ግንዛቤ ተገንዝቦ አይ መርፌም አልወጋም ላላ ያን አይመለከትም። ስለዚያ እና ያ ነው አንደኛው ሁም ለዚነ ላ የጥልቡን ሩቃ ያኒ ምን ገይሪሂም። ሁለተኛ ወላ የክተቡን አሉ ወላ የተጠየሩን። ወላ የተጠየሩን ማለት በገድም የማያምኑ ማለት ነው። ገድ ታውቃላችሁ? ገድ ወሎ ላይ ያለ ቃል ነው። ወደ ከተማ ምን እንደምት አላውቅም። በገድ የማያምኑ ናቸው አሉ። እጣና የሚባለው ምንድን ነው? ገድ እናቶቻችን ወደ ገበያ ሲወጡ ጊዜ ለምሳሌ የሆነ እቃ ተሸክመው ለመሸጥ ያ በቀኛቸው ወፍ ካለፈች ዛሬ ቀኜ ነው በቃ ይቀናኛል ይላሉ። በግራ ካለፈች አይ ዛሬ በቃ አይቀናኝም ግራ ነው በቃ ይላሉ። አያቸው አይደል? ይቺ ወፍን የሪዝቃቸው መወሰኛ አደረጓት። ሌላ ምሳሌ እቃ ሊሸጥ ምናምን ተቀምጦ ገጠር ሰው አይታችሁ ሆነ እቃ ሊሸጥ እያለ ማንጎ ሊሸጥ አስቀምጦ የሆነ መጀመሪያ የሚመጣውን ሰው ገዛኝ ይለዋል። በቃ እስኪ አንተ ገድ ብትሆነኝ ይላል። ለዛ የቀናኝ ይሄ ሰው እኮ ስለገዛኝ ነው ይላል። አያቸው አይደል? በዚህ የማያምኑ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ አያምኑም እነዚያ እና በአላህ ላይ መጨረሻ ላይ ሊዘጉት ነው። በምን እንደሚዘጉት እናያለን። ወላ የክተውን አሉ። ሶስተኛ የማይተኩሱ ናቸው አሉ። ያ ማለት ፈውስን እናገኛለን ብለው ራሳቸውን በመጉዳት ፈውስ የሚያደርጉ ሰዎች በማቃጠል ምናምን ሰውነታቸውን በመጉዳት ይህን አያደርጉም። ወዐላ ረቢሂም የተወከሉን አሉ። ከዚህ ሁሉ ላይ ይልቁንስ እነዚህ በሁሉም ነገራቸው ላይ በጤናቸውም ላይ ሆነ ምድራዊ ጸጋ መፈለግም ላይ በአላህ ላይ የሚወከሉ ናቸው፣ የሚመኩ ናቸው። ያቸዋል በአላህ ላይ ይመካሉ እንጂ በእነዚህ በገድ አይመኩ። በቃ በቀኝ ስላለፈ ዛሬ ይቀናኛል አይሉም። ልክ እንዲሁ አላህን በሚያስገድ መንገድ ሄደው ፈውስን አይፈልጉም፣ በአላህ ላይ ይመካሉ። ይሄ ነው እና ስለዚህ በሌላ ሐዲስ ላይ አቡ ሁረይራ ረዲየላሁ ዐንሁ ሲጠይቃቸው ያ ረሱላላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ አላቸው። አንቱ የአላህ መልእክተኛ ሆይ የትንሣኤ ቀን የእርስዎን ምርጃ በማግኘት እድለኛ የሚሆነው ማን ነው ሲላቸው ቃል መን ቃለ ላኢላሃ ኢለላህ ኻሊሰን ሚን ቀልቢህ ከልቡ ጥርት አድርጎ ላኢላሃ ኢለላህ ያለ ሰው ነው አሉ። ያ ማለትን ማለት ነው ጥርት አድርጎ ማለት በአላህ ላይ ቅንጣትን ሳያጋራ ማለት ነው። ይሄ ነው አልኢኽላሱ ሁወ ዐደሙ ሽርክ ቢላሂ ዐዘ ወጀል ነበር። እሺ ሲሆን ይሰማሻል? ሜትሽን አንሺው ሲሆን ሜትሽን አንሺ። ሄሎ ቀጥል፣ በቃ ቀጥል። ጥያቄ ነው። እሺ ልጨርስ። ጨርሰሽ? እሺ ጀዛከላ። በአሁኑ ሰዓት ያው አብዛኛው ሰው ልደት እያለ ልደት ያከብራል እና እኛ ሙስሊሞች ደግሞ ልደት አናከብርን። ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን ይጾማሉ እና እኛስ ብንጾም ይበቃልናል? የተወለድንበት አያችሁ፣ እዚህ ጋር መስጠቱ የተወለድኩበት ስለሆነ ነው የምጾመው አይደለም። ዛከ የውሙን ውሊድቱ ፊህ አሉ። ያ ቀን የተወለድኩበት ቀን ነው አሉ እንጂ የተወለድኩበትን ቀን ልጾም ብለው አይደለም። እዚህ ጋር ነው አህባሾችን በተሳሳተ ግንዛቤ ተገንዝበው የተወለድኩበት ቀን ነው ብለው ጾመዋል ይላሉ። ከዚያስ እኛም በሰደቃ በመውሊድ እናከብራለን ይላሉ። ሰኞና ሐሙስ የሚጾሙት ሱና ስለሆነ ነው። እርሳቸው አምላክ አላህ ሱብሓነሁ ወተዓላ ስለደነገገላቸው ነው። ከዚያም መካከል ግን ምን እንደተከሰተ በዚያ ቀን ሲናገሩ ይሄ ቀን የተወለድኩበትን ቀን ነው አሉ። ኢነሁ የውሙን ውሊድቱ ፊህ ወቡዒስቱ ፊህ አሉ። ይህ ቀን የተወለድኩበትም ቀን ነው የተላኩበትም ቀን ነው አሉ። ያቸው አይደለም። ስለዚህ የልደት ቀን ላክብር ብላ አይደለም፣ ልደትን ማክበር አልተደነገገም። ነገር ግን ያን ቀን በዚያው አጋጣሚ እግር መንገዳቸው ምን እንደተከሰተ ሲነግሩን የተላኩበትም ቀን ነው አሉ። እየተደረግኩበት ስለተወለድኩበት ነው የሆነሩ ሊአነሁ አሱሙ ሊአነሁ የውሙን ውሊድቱ ፊህ የተወለድኩበት ቀን ስለሆነ ነው የምጾመው ብለዋል። ወይ አረበስ ማለት ነው። ኢነሁ ብለው ነው የጀመሩት። የውሙን ውሊድቱ ፊህ እርሱ የተወለድኩበት ቀን ነው የተላኩበትም ቀን ነው አሉ።
ይሄ ነው። እሺ መጾሙ አይበቃም። ያ የተወለድክበትን የልደት ቀን አይቻልም፣ አልተደነገገልን። የልደት ቀን በማሰብ ሳይሆን ልክ እንደሳቸው በመነየት ሰኞና ሐሙስን መጾም ትችላለህ። እናታችን አይሻ ምን አለች? እናታችን አይሻ ምን አለች? كان النبي صلى الله عليه وسلم يتحرى صيام يوم الاثنين ويوم الخميس. ነቢዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቆ ይጾሙ ነበር ብላለች። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን ብለዋል ሐዲስ ላይ ሲናገሩ ትፍተሑ